ታሪካችን የሚጀምረው ወታደሮች አንድን ዕቃ በልዩ ጥበቃ ይዘው ሲሄዱ ያሳየናል። ነገር ግን በመሃል የአሸባሪዎች ቡድን ጥቃት ያደርሱባቸዋል። ወታደሮቹም ስላልተዘጋጁ አሸባሪዎቹ ያሉትን ወታደሮች በሙሉ አሰቃቂ ሞት እንዲሞቱ ያደርጋሉ። ታሪካችንን በመቀጠል አንዲት ኢሻ የምትባል ሴት አንድ ጭንብል የለበሰን ሰው ስታሳድድ ያሳየናል። በመጨረሻም ደርሳበት እዚያው ፍልሚያ ይጀምራሉ። ኢሻም የሰለጠነች ተደባዳቢ ስለነበረች ብዙ ምቶችን ታሳርፍበታለች። ነገር ግን ሰውየው ሮቦት ይመስል ሳይሆን ይቀራል። በስለት እንኳን ብትወጋው ምንም ሳይሆን ይቀራል። እሷም ኢሻን ከንገላታት በኋላ ቦታውን ጥሎ ይሄዳል። በሌላኛው ትዕይንት አንድ ያልታወቀ ሰው ለህንድ መከላከያ ሚኒስቴሮች በቪዲዮ ወታደሮቻቸውን እንደገደለ እና የሚጠብቁትንም መሳሪያ እንደወሰደው ይነግራቸዋል። እነሱም በዚህ ይደናገጣሉ። በዚህ ምክንያትም ካፒቴን ራኬሽ ለታማኝ ተከታዩ ዕቃውን ከጭንብል ለባሹ ሊያመጡ የሚችሉ ስፔሻል ፎርሶች እንዳሉ ይነግራታል። ታሪካችንም ወደ ኋላ ይመለሳል። የዚህን ጊዜ ሮኪ እና ፊሮዝ የሚባሉ ስፔሻል ፎርሶችን ያሳየናል። ሮኪ እና ፊሮዝ ህንድ ውስጥ እነሱን የሚያክል ችሎታ ያለው ወታደር የሌለ እና የተሰጣቸውንም ተልዕኮ በስኬት የሚያጠናቅቁ ሲሆን አሁንም ሌላ ተልዕኮ በአለቃቸው ራኬሽ ይሰጣቸዋል። ተልዕኮም የታገቱ ህንዶችን ከፓኪስታን ሳይታወቅ ማስመለጥ ነበር። እነ ሮኪም እንደደረሱ የአሸባሪዎች መኪና ውስጥ ቦምብ ማስቀመጥ ይጀምራሉ። ሰዎቹንም ሳያስነቁ መግደል ይጀምራሉ። በመጨረሻም ታጋቾቹን ያገኟቸዋል። በመሃል ግን አሸባሪዎቹ ያዩዋቸዋል። እነ ሮኪም ጊዜ ለማግኘት መኪኖቹ ውስጥ ያሉትን ቦምቦች ማፈንዳት ይጀምራሉ። እንደ እቅዱትም ጊዜ ያገኛሉ። እናም ከአሸባሪዎቹ ጋር እየተተኮሱ ማምለጥ ይጀምራሉ። በመጨረሻም በሄሊኮፕተራቸው ውስጥ ገብተው ከአሸባሪዎቹ ያመልጣሉ። እንደደረሱም በቡድን አጋሮቻቸው አቀባበል ይደረግላቸዋል። ታሪካችንም አሁን ወዳለንበት ጊዜ ይመለሳል። ኢሻም የት እንደሆኑ ስትጠይቀው ከውትድርና እንደታገዱ ይነግራታል። እናም የእነሱንም መገኛ ይነግራታል። የመጀመሪያው ሮኪ ሲሆን እሱም የእሳት አደጋ ውስጥ እንደሚሰራ ስለነገራት ወደዚያው ትሄዳለች። ሮኪንም እንዳገኘችው ስለ ጉዳዩ ትነግረዋለች። እሱም እንደስማማ እና ግን ጓደኛውን ፊሮዝን እንድትቀላቅለው ይነግራታል። እሷም በዚህ ትስማማለች። በሌላኛው ትዕይንት ፊሮዝ በአንድ ነዳጅ የሚያወጣ ካምፓኒ ውስጥ በጉልበት ሰራተኝነት ሲሰራ ያሳየናል። የዚህኑ ሰዓት እነ ሮኪ እና ኢሻ በሄሊኮፕተር ይመጣሉ። ከዚያም ኢሻ ለፊሮዝ ስለ ጉዳዩ ስትነግረው ፊሮዝ ግን እንደማይቀላቀላቸው በቁርጠኝነት ይነግራቸዋል። እነ ሮኪም በዚህ ተናደው ይሄዳሉ። በሌላኛው ትዕይንት ራኬሽ በጭንብል ለባሹ ተመቶ ይወሰዳል። ኢሻ እና ሮኪም ለንደን እንደደረሱ ወደ ኦክስፎርድ ዩኒቨርሲቲ በመሄድ የአይቲ ተማሪዋን ሃርሊን ያገኟታል። ሃርሊም ይዛቸው ወደ ቡድኖቿ ጋር ትወስዳቸዋለች። እዚያም ሆነው እቅድ ማውጣት ይጀምራሉ። እቅዳቸውም ወደ ተግባር መቀየር ይጀምራሉ። ሮኪ እና ሃርሊ በባቡር ስቴሽን ውስጥ ሲሄዱ ኢሻ ደግሞ በመኪና አድርጋ በመሬት ውስጥ መሄድ ይጀምራሉ። እነ ሮኪም ቦምብ አፈንድተው ወደ መሬት ስር ሲገቡ ነገር ግን የፍንዳታው ድምፅ ጠባቂዎቹን ያጠራጥራቸዋል። ከዚያም ሰዎች ይልካሉ። ሮኪ ግን ያሉትን ሰዎች ማረፍረፍ ይጀምራል። በመሃል ግን ጭንብል ለባሽ መጥቶ ሮኪን መደብደብ ይጀምራል። እነ ሮኪም ተይዘው ሊገደሉ ሲሉ ፊሮዝ በድንገት መጥቶ ሁሉንም ማረፍረፍ ይጀምራል። ከዚያም ከሮኪ ጋር ሆነው ሁሉንም ማጥፋት ይጀምራሉ። በመጨረሻም ካዝናው ጋር እንደደረሱ ሃርሊ በታብሌቷ ትከፍተዋለች። ወደ ውስጥም ሲገቡ ዕቃ ሳይሆን ሰው ያገኛሉ። የዚህን ጊዜ ፕሪያ የነ
ሮኪ ጓደኛ ነበረች። እሷም ለምን እንደታገተች ተነግራቸዋለች። ምክንያቱም ፕሪያ አንጎል ውስጥ ህንድ ከጥቃት የሚጠብቅ ጋሻ ያል ለሚመስል መሳሪያ እንዳለ ተነግራቸዋለች። ፓስወርዱም ኢሻ አይምሮ ስላለ ለዚህ እንደሚፈልጓት ትነግራቸዋለች። የዚህኑ ሰዓት በካሜራ ጭንብል ለባሹ ያያቸዋል። ከዚያም እነሱ ላይ ቦምብ ያፈነዳል። ከዚያም ፕሪያን ይወስዳታል። እነ ሮኪ በሞተር ከኋላ መከተል ይጀምራሉ። ይሻም በመኪና ትከተላቸዋለች። ማሳደዱም ቀጥሎ እስከ ክምር ኮንቴነሮች ይደርሳል። ይሻ እና ፊሮዝም መኪናው ላይ ወጥተው ከሰዎቹ ጋር ድብድብ ይጀምራሉ። ተሳክቶላቸውም ያሸንፋሉ። እየሄዱ ሳለ ግን ሌላ መኪና መጥቶ የእነሱ መኪና ይገጫል። ከዚያም የታቀጡን ሰዎች መጥተው ይዟቸዋል። ከዚያም ጭንብል ለባሹ ይመጣል። ከዚያም ጭንብሉን ሲያወልቅ እነ ሮኪ ይደናገጣሉ። ምክንያቱም ከቢር ነበር። ከቢርም ሌሎቹን ማስካቸውን እንዲያወልቁ ሲነግራቸው ያወልቃሉ። የዚህን ጊዜ ሮኪና ፊሮዝ የሚመሳሰሉ ሰዎች ያሳየናል። የዚህኑ ጊዜ እነ ሮኪ በዚህ ይደናገጣሉ። ከዚያም ወደ ቤቱ ወስዶ ያስራቸዋል። የዚህን ሰዓት ታሪካችን ወደ ኋላ ይመለሳል። የዚህን ጊዜ ከቢር እና እነ ሮኪ ወዳጅ ነበሩ ያሳየናል። አንድ ቀንም ከቢር እነ ሮኪን ወደ ላብራቶሪ ወስዷቸው ስለ ፕሮጀክቱ ይነግራቸዋል። በሌላኛው ቀንም ከቢር ፕሮጀክቱን በአዛዦች ፊት ያቀርበዋል። እናም ፕሮጀክቱ የማይሞቱ ወታደሮችን መፍጠር እንደሆነ ይነግራቸዋል። እነሱም በዚህ ይደሰታሉ። በመሃል ግን ሁሉም የማይሞቱ ወታደሮች በአንድ ሰው እንደሚታዘዙ ሲነግራቸው ፕሮጀክቱን ውድቅ ያደርጉታል። ከቢርም በዚህ ንዴት የማይሞቱ ሰዎችን መፍጠር ይጀምራል። በዚህ ምክንያትም እነ ሮኪ መጥተው እዚያ ውስጥ ያሉትን ሰዎች ከቢርን ጨምሮ ይገሏቸዋል። ከትውስታም ስንመለስ ከቢር ያኔ እሱን ሳይሆን የገደሉት የእሱን አምሳያ እንደተኮሱበት እና እንደገደሉት ይነግራቸዋል። ያኔም ጥይቱ ሲተኮስ አሲድ እላዩ ላይ እንደተደፋ ሲነግራቸዋል። በዚህም ሁሉንም ለመበቀል ቆርጦ እንደተነሳ ይነግራቸዋል። ጨምሮም አለቃቸውን አንድ ውሻ አስሮ ወደ እነሱ ጋር ያመጣዋል። እነ ሮኪም ይህን ሲያዩ ደማቸው ይፈላል። ነገር ግን ስለታሰሩ ምንም ሳያደርጉ ይቀራሉ። ከቢርም ራኬሽን እዚያው ይገለዋል። ከዚያም እሱን የሚመስል እንደፈጠረ ይነግራቸዋል። ከዚያም እነሱን በእሳት እንዲቃጠሉ ትቷቸው ይሄዳል። እነ ሮኪም እንደምንም ራሳቸውን ያተርፋሉ። ከዚያም የራኬሽን ሬሳ ወደ ህንድ ይወስዱታል። ከዚያም ለባለሌሎቻቸው ስለ ጉዳዩ መናገር ይጀምራሉ። ጉዳዩ ከቢር ፕሪያ አንጎል ውስጥ ያለውን ፓስወርድ በመጠቀም ሰማይ ላይ ያሉትን ጋሻ በመጥፋት ወደ ፓኪስታን እና ወደ ቻይና ሚሳኤል በመተኮስ ህንድን በሁለት ሀገሮች እንድትጠቃ ለማድረግ ነው። የዚህኑ ሰዓት ከቢር አንድ ቦታ በመውረር ሙሉ እዚያ ያሉትን ወታደሮች ይገላቸዋል። እነ ሮኪም ወደዚያ ይሄዳሉ። እዚያ እንደደረሱም እነ ፊሮዝ ጥቃት ይጀምራሉ። በዚህም መሃል ግን ከቢር የጋሻውን ፓስወርድ ወደ ሌላ ይቀይረዋል። ከዚያም ጋሻውን ማጥፋት ይጀምራል። አዛዦቹም በዚህ ይደናገጣሉ። ከቢርም ወደ ፓኪስታን እና ቻይና መከላከያ ሚኒስቴሮች ደውሎ እቅዳቸው እንደተሳካና እንዲዘጋጁ ይነግራቸዋል። ሚሳኤሎቹ የሚተኩሱ እንደሆነ ይነግራቸዋል። እነሱም ይዘጋጃሉ። እነ ሮኪም ከአምስዮቻቸው ጋር መፋለም ይጀምራሉ። ነገር ግን ምንም ሳያደርጉ ይቀራሉ። በመጨረሻ ግን በኤሌክትሪክ ፍንዳታ ይገሏቸዋል። ከዚያም ወደ ከቢር ጋር በመሄድ የሚያደርገውን ነገር እንዲያቆም ቢነግሩትም አልሰማ ይላቸዋል። በዚህ ምክንያትም ፍልሚያ ይጀምራሉ። በዚህ መሃል ሚሳኤሎቹ ይተኮሳሉ። የዚህን ጊዜ የእነ ሮኪ በላዮች ይደናገጣሉ። እነ ሮኪም ከቢርን በመጨረሻ እልህ አስጨራሽ ፍልሚያ ካረጉ በኋላ ይገሉታል።
ከዚያም ፓስወርድ ማስገባት ይጀምራሉ። ነገር ግን ሁለቱ ሙከራቸው ሳይሳኩ ይቀራሉ። በሶስተኛው ግን ሲሞክሩት ሙከራቸው ይሳካል። ከዚያም ጋሻው ማስጀመራቸውን በዚያም ሚሳኤሎቹ ይከሽፋሉ። በዚህም ሁሉም ይደሰታሉ። ታሪካችንም እዚህ ላይ ያበቃል።